እኔም እንደዛ ነው። ለምሳሌ አገር ቤት ደርሳችሁ ፍቅረኛ ብትይዙ አስቡት፣ ስርዓትን ሴቶች በተንቀዘቀዘች በተንዘላዘለች ሳይሆን ስነ ስርዓት ሲኖራት ጨዋ ስትሆን ባል እራሱ እቤት ይመጣል። ቅጭቅጭቅጭ ነው። አሁን አንዳንዴ ሲጣሉ ደግሞ እኮ አንዳንዴ ሲቀያየ ደግሞ ፍቅረኛሞች ተጣልተው እንዴት እንደሚታረቁ እንዴት እንደሚፈቱ ፎርሙላውን እያሳዩት ያሉ እሱንም ነው። እኛ እኮ ሁሌም ትምህርት አለው እንዳልን ነው እና ለተማረ ይማራል። ፍቅር የለም ብለን ተስፋ እንዳንቆርጥ ይሆናል አይደለ? አሁን አንድ ሰው አፍቅሮ በአንድ ሰው ብቻ በቃይ ብሎ ተስፋ የሚቆርጣል። እነሱን ስታይ ደግሞ እንደ አይነት ፍቅር አለ እንደ ብለሽ እንትን ታያለሽ፣ መንገድሽን ትጀምሪያለሽ እና ምርጥ ነው። ሰላም አለይኩም ክንዱዬ፣ ደህና ነሽ ወይ? አፍዬ እንዴት ነሽ? እኔ ግን አፍቃሪ ነበር አለ ይሄ ስብስብ ነው የናፈቀሽ። ስሚማ ሂዊ ማን እንትን እንደምለኝ ታውቃላችሁ? ከሀይሚ ጽናትን እምነት እሷ ታናሽ ናት፣ ግን ጽናትን ታጋሽነትን እምነትን ማርያም ታምኖ መቀመጥን በጣም ጨዋነትን ተቃለው ብለሽ 20 ወንድ ጋር አለመሮጥ ተማረ ሰው እውነተኛ ፍቅር ነው የምትማሪባቸው እና በዚህ ዘመን ለሁለቱም ነው ሁለቱም እሱም ለወንድ ልጅ ሁለቱም ብቻ እኔ አይገልጸውም። ለምን መሰለሽ አሁን እኮ በአሁኑ ወጣት እኮ በብሩኬ እድሜ ያሉት አሁን ወጣቶች ከስንት አንድ ናቸው እንጂ የተበላሹ ናቸው። ይቅማሉ፣ ያጨሳሉ። እውነቴን እኮ ነው። በጣም ብዙ ሰው አሉ። እሱ ግን አስቢ ወጣትነቱን ተቆጣጥሮ በሀይሚ እድሜ የሚያሉትን እያየን ነው። አዲስ አበባ 1 3 4 5 6 አረብ ሀገር መጥተው ተስፋ ቆርጠው በሀገራችን ላይ ብዙ ነገር። እነሱ ግን አየሽ አንድ ለአንድ ጸንተው በብዙ ትግያ እዚህ ደርሰዋል እና ሁለቱም ማንንም መለየት አንችልም። እኛ ሁላችን እዚህ ጋር አንድ ነው። ለእኛ ሁለቱ አንድ ናቸው። ከሌ ብለን አንለያይም እና ሁለቱም እግዚአብሔር ሲያገናኛቸው በጣም ጥንዶች ናቸው። እሱ ያለሱ ለንም አይደምቁም እና በጣም ደስ የሚሉ ሲጀምሩ እኮ ስቲክ ያደረጉት እኮ ሁለቱም ታማኝ ስለሆኑ ነው። አንድ ላይ ጆይን ያደረጉት ያገናኛቸውን ፈጣሪም እነሱም እንትን ያላቸው ስቲክ የሆኑት ታማኝነታቸው፣ ጨዋነታቸው፣ ሁለት መተሳሰባቸው ገባሽ? ይሄ ለነሱ አልፎ ለሰው እኮ ትምህርት ቤት የሚሆኑ ናቸው። አሁን መታረገው ነገር እስቲ በቀደም የምትናገረው ነገር ራሱ ይሄ እኮ ራሱ እኔ በጣም ብዙ ነገር ነው ማይባት ይሷል። ለምን መማሪያ ያለ እኛ አግብተና ወልደና ልጆች አሉን። እሱ ገባሽ? እኛም በራሳችን እንትን ወይ አልፈናል ግን ሀይሚ የምታስተምረው ሌላ ነው። ብሩክ የሚያስተምረውም ለወንዶቹ ገባሽ? እንዴት ጨዋነት፣ ስርዓትን፣ እንዴት ሴት ልጅን ማክበር እንዴት ይሄ እኮ ሌላውን ነገር አይደለም። እንትን የምንሆነው እኛ ግን የምናየው የሆነ ነገርን ነው፣ ግን ያ አይደለም። ልጆቹ በጣም የረቀቁ እውነቴን አሁን ጀመረ እኮ እኔ አስተዳደግም ነው። ቤተሰብሽን እናትሽን አክብሮ የሚወድ ልጅ ለሚስቱም ለህዝብም በቃ ጥቅም ታምርት ነው። አሁን ብሩኬ ገና ከመጀመሪያ አሃዱ ብሎ ሀይሚ ጋር ሳይገናኝ ብቻውን ሲመጣ ጀምሮ ስለ እናቱ ክብር ስለ ሴት ክብር እያወራ የመጣ ነው አይደለም? ይኸው አሁንም በተግባር እያሳየን ነው። ሀይሚም ደግሞ ከቤተሰቦቿ ከወንድሞቿ ጋር ስመጣ ስለ አረብ ሀገር ግጥም ትገጥምልን ነበር። ስለ ወንድሞቿ ስለ እናቷ እየገጠመ ታለቅስ ነበር፣ ስለ አባቷ ታለቅስ ነበር። አያችሁ በዛ ወይ ተገናኙ። አሁን ሁለቱም ደስ የሚል ህይወት ነው። መጨረሻቸውን አላህ ያሳምርላቸው። ፈጣሪ መጨረሻውን አሳምሮ እኛንም ደግሞ በእነሱ ምክንያት እስከሆነ የተገናኘ ነው። እኛንም መጨረሻችን ያሳመረልን እነሱንም ደግሞ ትልቅ ደረጃ ደርሰው ወልደው ከብደው ደግሞ እኛም ያሳየን። ከዛ በኋላ እኛም ደስ ይልሻል እንደዛ አንድ ሰው በቃ አይተሻቸው ለፍተሻቸው ትልቅ ደረጃ ደርሰው ማየት ትልቅ ስኬት ነውና የዛ ቀን የዛ ክብር ያብቃን። ሳሽላቸው ልጆች ደግሞ የሆነ አለ አይደል ጥሩ ነገር ለህይወታቸው አሁን እግዚአብሔር የተመሰገነ ምቀኛም ቢበዛባቸው ብዙ ቢባሉ ምን በቃ ብዙ ክፋት ነገር ቢነሳባቸው በሁለቱም መንገድ ግን
አልወደቁም። እግዚአብሔር አለ። እግዚአብሔር አይጥልም። ስለዚህ አንዳንዴ ሰው እኮ ያበረታል እንጂ አይጥልም። አንዳንዴ በክፉዎች እንደውም ሰዎች ቆመን ማሰብ አለብን። እንደውም ጠንካራ ነው የሚያደርገው። ስም ብትሰጧቸው ምን ብትሏቸው ልጆቹ ወደ ላይ እንጂ ወደ ታች ዝቅ አላሉም። እና እባካችሁ እነዚህ ክፉ ካፋችሁ የሚወጣ ብትማሩ ይሻላል። የማትማሩ ከሆነ ገደል ግቡ። የምትማሩ እኔ ግን ህይወትዬ እኔ ግን ማለት ነው ኢትዮጵያ ገብቼ እንደኔ በቃ ማለት በቃ ጽናት ነው የሆነኝ። እመቤቴን ይሁን በቃ ለየት አሁን ለብቻዬ ነው የምኖረው። ይኸው ኢትዮጵያ ከመጣሁ 5 ወሬ ነው። በቃ ሲከፋኝ እነሱ ነው ያለው፣ ስደርሰት እነሱ ነው ያለው። እመቤቴን በቃ ሁሉ ነገር በቃ የሆነ ለኔ ማስታገሻ የራስ ምታት የሆነ ማስታገሻ ወጣሽ ነው አይደለም ግን ወጥኝ ትቶሽ እኔ በደስታዬም ማስታገሻዎች ናቸው፣ በሀዘኔም በሁሉ ነገር እነሱ ሳይሱ ሁሉ ነገር ረሳለሁ። እውነት ከቤተ ክርስቲያን ከቤተ እነሱ በቃ 24 ሰዓት እነዚህ በቃ ቪዲዮዎች ከድሮ ጀምሬ የሆነ ሰው ክፉ ሲያወራ ምን ስል እግዚአብሔርን እንደዚህ በቃ የእውነት ከወደድሻቸው የእውነት ይዘሻቸው ትቀጥያለሽ። እና እሳሳቸዋለሁ፣ እኔ ስቲል ነው እሳሳቸዋለሁ። የሆነ ማለት እንደዚህ በሙሉ አይን እንኳን ለማየት የሆነ በቃ እንዴት አድርጌ ነው የሚያደርጉት ነገር ምናምን። ሰዎች የሆነ ነገር ይዘው ሲመጡ የሆነ ነገር ሊያነሱ ይሞክራሉ አይደል? ዝም ብሎ ቢያዳምጡ ምን አለበት? አላደላቸው እላለሁ ሁሌ። አላደላቸው ብቻ አላውቅም። የእነሱ ግን ይገርምሻል፣ ባይዘ ሀይሚና ብሩክ የብዙ ሰዎች መድኃኒት ሆነዋል። መድኃኒት ስልሽ በቃ ይሄ ቴራፒ። እኔ አሁን ብዙ ልጆች ናቸው በውስጥም እዚህም ሳይ እንትን ስል እነዚያ ልጆች እኮ በዚህ ጊዜ እንደዚህ ሆኜ እነሱን ሳይ ነው እንዲህ የሆንኩት፣ ሲጣሉ ብቻ ነው ማለቅ ሰው እንደዚህ የሆንኩት፣ እንደዚህ በነዛን ጊዜ እንደዚህ ረሳውን የወንድሜን ሀዘን የእህቴን ምናምን ሲሉ እንዴ በተለይ ደግሞ እኔን የፍቅረኛሞ እንደዚህ አሁን ታውቂያለሽ፣ አረብ ሀገር ስንኖር እናንተ ያላችሁና እኛ ያለነው ልዩነት አለው። ልክ ሲጣሉ ሲከዳዱ ማለት ነው ሁለተኛ ምናምን ይሉና ልክ እነሱን ሲያዩ ለክ ፍቅር አለ ብሎ የሚታረቁ አሉ፣ የሚመለሱ አሉ። በጣም ብዙ ሰዎች አሉና ወይ ገን እየመታለች አይ ቲንክ ያየው ላኪልኝ ቦታ እኔ ለምንድን ነው በትልቁ ግራ ገብቶኛል። ቲክቶክ ቀይሮታል እንዴ? ቦታ ባስተር አድርገው ገና አይው ገን እየመጣችሁብኝ ነው። በእናታችሁ በእግዚአብሔር አንቺ ቦታውን ሰፋ አድርገሽ ለራስሽ ይዘሽ የራስሽን ፕሮፋይል ነኪው አራት ላይ ነካውት። እሺ ከዛስ እሷን ሳቢያት አሁን ገነትን ሳቢያት እና እሷን ትልቁ ላይ አድርጊያት። አንቺ ወደዛ ተሽከርከሪ። እሺ ማለት ተሰቀልኳል። የኔ ደግሞ የጌም ብቻ ነው የሚያስገባኝ። ተፋፈትሽ ነው አሉኝ። ሞዲኒተር ደግሞ እዝብ ሞዲኒተር የነበራት ብቻ አላጥመን ላርግሽ እንጂ ራሴን በራሴ ወርድልሻለሁ ብዬ አረ ሰላም ቆይ ራሴን ለማስተካከል ነው እንዴ? ገብታለች ግን አዎ ግን